ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸው? ይኸውልኝ እኔ በጣም ደህና ነኝ። ዛሬ ምን ጎበኘው እንደምታዩት ፒኮክ ጋር የሚገኘው የአዞ ፓርክ ነው የተነሳ ነው። ስለዚህ እዚህ ተነሳን ማለት በቀጥታ ወደ አትላስ እናመራለን። እዚህ ጋር ያው ከዚህ በፊት ስላላሳየኋችሁ እዚህ የአዞዎቹ ፓርክ የሚገኝበት ይህ ስፍራ በእርግጥ በዚህ መንገድ ተደጋጋሚ አይተናል። የዚህ የፒኮክ ወንዝ ዳር የሚገኙ ልማቶችን እያየን ይህኛው ፓርት አላየሁትም ነበር እኔም በእርግጥ ታጥሮም ስለሚገኝ ከዚህ በፊት እኔም አልሰራሁትም ቪዲዮን። ለማንኛውም ይሄን ከዚህ ጀምረን በቀጥታ ወደ ወተር ፓርኩ አቅጣጫ እናመራለን። እንደዚሁም ደግሞ ዙሪያውን በመዞር ወደ አትላስ ነው የምናመራው። አትላስ እንግዲህ እንደምታውቁት ወተር ፓርኩ አለ፣ ሌኮ አለ፣ እነዚህ የስፖርት ዞኖችን ማዘውተሪያዎች አሉ። የዚህ የአዲስ ሴንትራል ፓርክ ፕላዛው አለ። እነሱን እየጎበኘን የዛሬ ጉብኝታችንን በቀጥታ የምናጠናቅቀው ወደ ዘፕሌስ ድልድይ ጋር ይሆናል። አትላስ የሚገኘው ማለት ነው። ያው ቀጥታ ከተያየነውን ፓርት አንደጋግምም። ነገር ግን ዋና ፎከስ አድርገን የምንሰራው የዚህ የወተር ፓርኩ ላይ ነው። እንደምትመለከቱት ከዚህ ከወሎ ሰፈር አቅጣጫ አንድ ህንፃ ላይ ሆኜ የዚህ ወንዝ ፓርኩ ማለት ነው የወንዝ ዳርቻ ፓርኩ ላይ ሆነን የወተር ፓርኩን እየጎበኘን ነው የምንገኘው። እንግዲህ አዳዲስ የነዚህ የወተር ፓርኩ እነዚህ ፕላስቲኮች መንሸራተታዎች በጣም ብዙ እየተጨመሩ ነው የሚገኙት። በዛኛውም በኩል ካናሉ አለ። አዳዲስ ግንባታው ኦልሬዲ እየተፋጠነ ነው የሚገኘው። እሱን ነው የምናየው። ስለዚህ ትላንትና እንግዲህ የሁለት ማዞሪያ አልነበረ ያየነው። በሁለት ማዞሪያ እንግዲህ እዛም አዳዲስ ነገሮች ነበሩት። ብዙዎቻችሁም እዛው አስተያየት ያየው የነበረ ኮመንት ሴክሽን ላይ እዛም ትላንት ያየነው ፕሮጀክት ላይ እንግዲህ ብዙ ለውጦች ነበሩበት። እንግዲህ ምናልባት አዳዲስ ቤተሰቦች የሆናችሁ ሰብስክራይብ በማድረግ ተቀላቀሉን። ነባር ቤተሰቦች ሀሳብ አስተያየት፣ እንደዚሁም ደግሞ ላይክ በማድረግ ቪዲዮን ጀምሩት። ምናልባት ደግሞ እንግዲህ ከተመቻችሁ የቪፒኤን እያበራችሁ ብታዩልኝ ደስ ይለኛል። ያው አድ ስለሚገባ ማለት ነው። እንግዲህ በተለይ በስልክ የምታዩ ማለት ነው ቪፒኤን እያበራችሁ እንድታዩ ጠይቃችኋለሁ። እንግዲህ በመረጃ ቻናላችንም ተቀላቀሉት። አዲስ የተከፈተው የዚህ ማታ ማታ መረጃዎች ሼር የምንደራረግበት ቻናል አለ። ምሽት ላይ ነው በእርግጥ እንትኖችን የምለቀው። እናንተ ጠዋት ላይ ልታዩ ትችላላችሁ። ሪል የሆኑ መረጃዎች ማካፈልበት አለ። እሱም ኮመንት ሴክሽን ላይ ሊንኩ አለ። እሱን ሰብስክራይብ በማድረግ ተቀላቀሉ። እንግዲህ ይህ ፕሮጀክት የሚገኘው ከወሎ ሰፈር አደባባይ ወደ ኡራኤል ስትመጡ፣ ካልሆነም ደግሞ ከዚህ ከቦሌ ቪአይፒ ኮሪደር ከሚባለው ከብራስ ተነስታችሁ ወደ ኡራኤል ቤተክርስቲያን ስታመሩ በዛ አትላስ መስቀለኛው መንገድ ጋር እዛ ጋር ነው መግቢያው የሚጀምረው። ዙሪያው እንግዲህ በፊት በተለይ ወይም ደግሞ ይሄ ፒኮክ ፓርክ የሚባለው እሱ 360 ዲግሪ ዙሪያው የሚለማ ፕሮጀክት ነው። እዚህ ጋር አሁን እያየን ያለ ነው ወተር ፓርክ ወይም ደግሞ የውሃ ፓርኩ የዚህ የኩሪፍቱ ማለት ነው። የአቶ ቴዲዮስ በለጠ ታዲዮስ በለጠ የሚባሉት ባለሀብትና እንደዚሁም ደግሞ ኢንቨስተር ኢትዮጵያ ውስጥ በጣም ትልልቅ ፕሮጀክቶች አሏቸው። እንግዲህ ስለ እሳቸው ከዚህ በፊት ብዙ ነገር ብያቸዋለሁኝ። ከቦስተን ትተው ወደዚህ በመምጣት ኢንቨስት በማድረግ ኢትዮጵያ ላይ የተለያዩ ፕሮጀክቶች እንደሚያሰማሩ እንደዚሁም ደግሞ የተለያየ በተለይ ደግሞ በዜሮ ኤክስፔሪንስ ለሚሰሩ ምንም ስራ ልምድ የሌላቸው ተማሪዎች የስራ እድል በመፍጠር የሚታወቁ ባለሀብት ናቸው። እንግዲህ ይህ ቦታ የእሳቸው የሚገነቡት የኩሪፍቱ አዲስ አበባ ብራንች ነው። እንግዲህ የእሳቸው ድንበሩ እንዳለ ወንዝና እንደዚሁም ደግሞ ቱቦ እንደሚባል ቦይ ነው። እንግዲህ የራሳቸው የቻለ በሁለት ወንዞች መሀል የሚገኝ ራሱ የቻለ አይነት ፕሮጀክት ነው የሚሰሩት የዚህ ወተር ፓርኩ ማለት ነው። እንግዲህ ወደፊት ጀልባዎች እንደሚኖሩት ነግሬያቸዋለሁኝ። ያው ምናልባት አዳዲሶች ካላወቃችሁ ወይ ካልሰማችሁ ካልሆነ በስተቀር ከዚህ በፊትም በነበረው ቪዲዮ እንደነገርኳችሁ ማለት ነው ከአትላስ ተነስቶ በቀጥታ አሁን ባየነው ወንዝ ዙሪያ የሚዞር የጀልባ እንትን ይኖራል መዝናኛ ማለት ነው። ለሱ እንዲመች ተደርጎ በዛ በአትላስ በኩል የተጀመረው ወደዚህ የሚያስመጣ የካናል አለ። እሱንም ዞረን እንጎበኘዋለን። እዚህ አካባቢ ደግሞ እንደምታዩት እነ ኮባ ምናምን የመሳሰሉ ትልልቅ የመዝናኛ ተቋማቶች በተለይ አስፋልቱ ዳር ላይ ስራ ጀምረዋል። አሁን ያለነው ከወሎ ሰፈር ወደ ኡራኤል አቅጣጫ እያመራን ያለነው። በተሻግሮም በኩል በዛኛው ባሻገር የነበሩ ኦልሬዲ ከዚህኛው ፕሮጀክት ጋር የማይገናኙ መዝናኛ ቦታዎች አሉ። መሀል ላይ መኪናዎች ቆመው የምትመለከቱት በብዛት ለዛ
ወደዚህ ፕሮጀክት እና ወደዛ ደግሞ ለመዝናናት የሚመጡ ተጠቃሚ ደግሞ ከስተመሮች ናቸው። እንግዲህ አሁን እኛ በዚህ ጋር ከቤቱ አለፍ እንዳለን በቀጥታ ወደ ፓርኩ አቅጣጫ ነው የምናመራው። በነገራችን ላይ የፓርኩን የሚገርም እድሳት እየተደረገለት ነው የሚገኘው። መግባት እንደማይቻል ረዲታ የተለጠፈ እንትንም አለ። መግባት አይቻል መሆኑ ስላላለቀ ማለት ነው የፓርኩ ፕሮጀክት። ነገር ግን እኛ የዚህ ወተር ፓርኩን እና ፓርኩ ስላችሁ ፒኮክ ማለት ነው። ፒኮክ ፓርክ እንደምታውቁት የዚህ አንበሳዎች እንደ ጭላዳ ዝንጀሮ የመሳሰሉ ብርቅዬ እንስሳትና እንደዚሁም ደግሞ ብርቅዬ የሚባሉ እጽዋቶች የሚገኙበት በተለይ ለዚህ ለቦሌ አቅራቢያ ለአየሩን ለማረጋጋት ወይም ደግሞ ያው ዛፎች እንደምታውቁት የተከማቸው ንጹህ አየርን ለህዝቡ ይሰጣሉ፣ ለሰው ይሰጣሉ። ያንን በማድረግ ይህ ሙቀቱን በመቀነስ ረገድ ከፍተኛ አስተዋጽኦ ያላቸው ትልልቅ ዛፎች የሚገኙበት ነው። እንግዲህ አሁን ወደዚያው ዞር ብላችሁ የፊት ለፊት የምትመለከቱት ፓርክ ማለት ነው። በሱ ጎን አድርገን በቀጥታ ወደ አትላስ እንዞራለን። ሌላ ነገር የለም። ያው ድልድዩ እዚች ጋር እቺ ፊት ለፊት የምታዩት ድልድይ ናት። በሷ ነው የምንገባው። ከሱ በላይ በኩል የሚገኘው ደግሞ ከዚህ ከባምቢስ በኩል የሚመጣው የሰላም በር የሚባለው ድልድይ አለ። ትዝ የሚላችሁ ከሆነ ባለፈው የተመረቁት ማለት ነው የነ አርቲስት ማህሙድ አህመድ እንደዚሁም ደግሞ የነ አሊ ቢራ ስለ ሰላም በመዝፈን የሚታወቁ ትልልቅ አርቲስቶች ናቸው። የእነሱ ምስሎች እንደዚሁም ደግሞ ስለ ቴንኪዩ አይነት ምስጋና ተብሎ የተሰራላቸው ድልድዩ ላይ የሰላም በርም የሚባለው ለዛ ነው። የሁለቱ ፎቶዎች አለ። ከዛ ደግሞ አሁን ከተመረቀ በኋላ ባለፈው በአዲስ አበባ ከተማ ከንቲባ በክብርት ከንቲባዋ ነበር የተመረቀው። ምናልባት ሚዲያ ላይ ታችሁት ሊሆን ይችላል። እንግዲህ ይሄ ወንዝ ወደዛ በኩል ወደ ድልድዩ ነው የሚወስደው። እንግዲህ እኛ እሱን ፓርት አናይም፣ ተደጋጋሚ ስላየ ነው። እዛ እስክንደርስ ኦልሬዲ መዝናኛ ቦታዎች በጎጆ ቤት የተሰሩ በርካታ ቤቶች አሉ። እንደዚሁም ደግሞ የመኪና ቻርጅ ማድረጊያ ስፍራዎች አሉ። እንግዲህ ፓርኩ የምትመለከቱት ነው የድሮ ፓርኩ ማለት ነው፣ ፒኮክ ፓርክ የሚባለው። እንግዲህ ፊት ለፊት የምታዩት ግንቡ ደግሞ አሁን ወደ ፕሮጀክቱም እንደዚሁም ደግሞ ወደ አትላስ እንደዚሁም ወደ ፓርኩ አዲስ መግቢያ እየተሰራ የሚገኝ ነው። እንግዲህ የውሃ ፓርክ ወይ ደግሞ ኩሪፍቱ የሚባለው በዚህ በስተቀኝ በኩል ያለው በዛኛው በኩል ነው ያለው። ፊት ለፊቱ የፓርኩ መግቢያ ነው። በፓርኩና በዚህ በውሃ ፓርኩ መሀል ደግሞ ወደ አትላስ የሚያሻግር መንገድ አለ። እንግዲህ ወደ አትላስ ስንሄድ ሌላው ሀይቅ አለ፣ የቴኒስ መጫወቻ ስፍራዎች አሉ፣ ወደ ላይ ከፍ እያለ ሲሄድ ማለት ነው። እንግዲህ እዛ እስክንደርስ ድረስ እነዚህን እየጎበኛን ነው የምናመራው። እንግዲህ የካናሉ አንዱ መግቢያ በዚህ በኩል አለ። እቺ የጥበቃ ቤት ቆርቆሮ ያለበት ማለት ነው። አላለቀ መሆን ዘግተው ታይቻለሁኝ። የሚነሳው ከአትላስ በኩል ነው። ከዛ ደግሞ ዞሮ ቅድም ባየ ነው በወንዙ በኩል። ወንዙ በነገራችን ላይ ባንቴክቶ የሚባለው ወንዝ ነው። ከዚህ ከጊዮን በኩል የሚመጣው ማለት ነው። እንግዲህ የምታዩት ወደ ካናሉ ይወስዳል። አሁን ላይ ዘግተውታል እንደምታዩት እቺ ማለት ነው። መነሻው በአትላስ በኩል ነው የሚገኘው። እንግዲህ ሌላ ከዚህ ዳገቱ ላይ ደግሞ ወይም ደግሞ የዚህ ካናሉ ጣራው ላይ የዚህ አዲስ ሴንትራል ፓርክ ፕላዛው አለ። እንደዚሁም ደግሞ እነዚህ መግቢያ ግንቦቹ የአንበሳ ስዕል ምናምን የተለያዩ ነገሮች ተስሎባቸው ይገኛል። ፓርኩ እንግዲህ 26 ሄክታር መሬት ላይ ያረፈ በጣም ሰፊ ቦታ ላይ የሚሸፍን ትልቅ ፓርክ ነው። አሁን ላይ ደግሞ ትልልቅ እድሳት ነው እየተደረገለት የሚገኘው። የነ ፒኮክ የመሳሰሉ የትልልቅ ወይም ደግሞ ታዋቂ የሆኑ አሁን ላይ በተለይ እንስሳቶች ሐውልት እየተሰራ ነው የሚገኘው። እንደዚሁም ደግሞ ብዙ ቤቶችም ተሰርተዋል ውስጥ ላይ ጎጆ ቤቶችም ጨምሮ ማለት ነው። የመዝናኛ የሚሆን እንግዲህ ፓርኩን የእንስሳት ወይም ደግሞ ዝም ብሎ አይቶ ለመውጣት ብቻ ሳይሆን ሰዎች ሊጠቀሙ የሚችሉበት አይነት ትልቅ የመዝናኛ ቦታ እየተደረገ ነው የሚገኘው። እንግዲህ እንደምታዩት አሁን ላይ መግባት አይቻልም። ፏፏቴ ነገሮችም አሉ። በነገራችን ላይ እንግዲህ ታሪኩ የሚጀምረው በጣም ረጅም ዓመታት የቆየ ፓርክ ነው። በተለይ ደግሞ ከዚህ ከአንበሳ ጋር ተያይዞ ማለት ነው። በኋላ ላይ ግን የዚህ 6 ኪሎ ይገኝ የነበረው አንበሳ ግቢ ቦታው በቂ ስላልሆነ እንደገና ደግሞ ቦታው ማመቺ ስላልሆነ ወደዚህ እንዲመጡ ነው የተደረገው አንበሶቹ ማለት ነው። ከዛ ባሻገር እንግዲህ በርቅዬ የሚባሉ እጽዋቶችም እንዳሉበት ወይም ደግሞ እነ ጽድ፣ ዋርካ ምናምን የመሳሰሉ በርካታ እጽዋቶችም ይገኙበታል።
እንስሳትም እንደዚሁም ደግሞ እጽዋቶችም አሉ። እንግዲህ በፊት ላይ ሰው ለሰርግ ፎቶ ለመነሳት ጸሐፊዎች፣ የሚስሉ ሰዎች፣ ወጣቶች ደግሞ በቲም ሆነው እንደዚሁም ደግሞ ለህፃናት እንደ ጉብኝት በቤተሰብ የሚጎበኝ ስፍራ ነው የነበረው። ያው ሌሎች አይነት አገልግሎቶች አልነበሩትም። አሁን ከእድሳቱ በኋላ ግን እንዳየሁት ከሆነ ከውስጥም ሆኖ ከውጭ መሆናችሁ ወደ ውስጥ ስታዩ የሚታዩ ለውጦች አሉ፣ አዳዲስ ነገሮች አሉ። በተለይ የተገነቡ ቤቶች ምናምን አሉ። እንግዲህ እሱም ደግሞ ሲጠናቀቅ ሌላ አንዱ መዳረሻ ነው የሚሆነው። ይሄኛው ደግሞ አሁን የምታዩት የዚህ የሴንትራል ፓርክ የፕላዛው ፕሮጀክት ነው። በቀጥታ ዞረን እንግዲህ በካናሉ አጠገብ ወደ አትላስ ነው የምናመራው። እንግዲህ ወክ ማድረጊያ መንገዷ እቺኛዋ ነች፣ እቺ የምታዩት ማለት ነው። በቀኛችን ያለው ሴንትራል ፓርክ ፕላዛው ነው። በግራችን የፒኮክ ፓርክ አጥር እያያችሁ ነው ያላችሁት። ሻገር እንዳለን ደግሞ የወተር ፓርኩ አለ። ከወተር ፓርኩ ባሻገር ደግሞ ወደዚህ ሳይንሻገር በኩል ማለት ነው ወደዚህ ሳይድ ካናሉ አለ። ካናሉ ማለት እንግዲህ አንዱ ምናልባት ጠቀሜታው ሊሆን የሚችለው ውሃ ይሞላል። ከዛ በጀልባ ዙሪያው ቅድም ያየነው የዚህ ባንቴክቱ የሚባለው ወንዝ በሱ በኩል እንግዲህ አይታችሁት ከሆነ ልብ ብላችሁ የወንዞቹ ጥግ ወይም ደግሞ ግድግዳቸው ከፍ እንዲሉ ተደርጓል። እንግዲህ በፊት እንደሚታወቀው አዲስ አበባ ውስጥ ክረምት በተለይ ጎርፍ አንዱ የጸጥታ ወይም ደግሞ ችግር ነው የነበረው። በተለይ ክረምት ይሞሉና ድንገት አደጋ ከሚያስከትሉ ነገራቶች አንዱ የዚህ የጎርፍ ነው የነበረው። አንዳንድ ቦታ ላይ በተለይ አሁን ወደ ጎሮ ምናምን አንዳንድ ቦታዎች ላይ ወደ አቃቂ ምናምን ሰው ሁላ ይወስዱ ወይም ደግሞ አደጋ ያስከትሉ ነበር። ሌላው እንግዲህ አዲስ አበባ ወንዞች ጽዱ እንዳልነበሩ ይታወቃል። አሁንም የሚቀረው ብዙ ነገሮች አሉ። እንግዲህ አሁን እነዚህ ልማቶች ከለሙ በኋላ አትሊስት የሚሻሉ ነገሮች በደንብ ለውጦች አሏቸው። የወንዙ እንግዲህ ብክለቱ ሙሉ ለሙሉ ባይቀንስም ማለት ነው። ቀደም የሚያየ ነው ጠቆር ያለ ነው። እንደውም ወደዚህ አካባቢ ሲደርስ ይሻላል። በተለይ አሁን ጊዮን አካባቢ ምናምን አሁንም ጽዳቶቹ እንትን አለበት ሽታ ምናምን አለው። ሙሉ ለሙሉ ገና ስላልተጠናቀቁ ማለት ነው። ኮመንት ላይም እንግዲህ እንደምትነግሩኝ ሁለቱ ወንዞች እንትን ሲሉ በተለይ ወንዞች የሚቀላቀሉበት አካባቢ አንዱ ጋር ለምቶ አንደኛው ያለማ ሲሆን አንዱን እንደሚያቆሸውና ሽታው ከዛ እንደሚመጣ በተለይ ከዚህ በፊት ከዚህ ሁለት ወንዞች አሉ በነገራችን ላይ ከፍሬንድሺፕ ወይም ደግሞ ከፒያሳ የሚመጣውና ሌላ ደግሞ ከዚህ ጎላ ሚካኤል አካባቢ የሚመጣው ወንዝ አለ። አንዱን እንደሚያቆሸው ኮመንት ላይ የተጻፉ ኮመንቶች እያነበብኩ ነበር። እንደዚህ አይነት ነገሮች ይኖራሉ። ኢቭን አሁን በኋላ የምናየው ምናልባት በእርግጥ ዛሬ አናየውም የአትላስ አካባቢ የሚገኘው ቅድም ካየነው በንጽህናው በጣም የተሻለ ነው። ያ ማለት ከዚህ ከካሳንቺስ አቅጣጫ የሚመጣው ሁለት ወንዞች፣ አንድ ከካሳንቺስ አንዱ ደግሞ የዚህ የቀበና ማለት ነው። አሁን እኮ እየደረሰው ነው የምንቀረው ብለው እዚህ እንኳን ደርሶ አትላስ ጋር ቅድም ካየነው አንጻር በዚህኛው በኩል ወደምንሄድበት አቅጣጫ ያለው ወንዝ የተሻለ ንጽህና አለው። እንግዲህ የወተር ፓርኩ እንደምታዩት ካናሉ በነገራችን ላይ ቀለም የተቀባው ትቦ የሚመስለው ነገር ካናሉ ነው። እንግዲህ የሁለቱ ወንዞች ደግሞ የሚገናኙት ከዚህ ከወተር ፓርኩ ባሻገር ነው። የአትላስና ቅድም ያየነው ከዚህ ከባምቢስ የሚመጣው ባንታይክቶ የሚባለው ማለት ነው። እንግዲህ ዙሪያው እንደምትመለከቱት አሪፍ የሚባሉ ቤቶች አሉ። በተለይ ደግሞ ኦልሞስት እንዳለ ህንፃ ነው በርግጥ ያለው ከዚህ ከአትላስ ወደ ሩዋንዳ በሚወስደው መስመር የሚገኘው ሰፈር በዚህኛውም በኩል በእርግጥ አለ፣ ግን እስከ ወሎ ሰፈር አደባባይ እስክንደርስ ድረስ የተወሰኑ ቤቶች አሉ። እዛ አካባቢ ህንፃ ያልሆኑ በእርግጥ መኖሪያ ቪላ ቤቶች ወይም ደግሞ የድሮ አይነት ቤቶች ይገኛሉ። ስትሻገሩ ደግሞ ቦሌ ሩዋንዳ ጋም እንግዲህ እዛም የወንዝ ዳርቻው እንደተሰራ አዲስ ድልድይ የብረት ድልድይ እንዳለም ይታወቃል። እንግዲህ ቀጥሎ ወደ ካናሉ አቅጣጫ ነው የምናመራው። ከዛ በኋላ እጃችንን አስገብተን ይሄን እንግዲህ ይሄ ፓርኩ ስር የሚገኝ ሌላው እየተሰራ ያለው ይሄ ነጩ ቤት አንዱ ይሄ ነው። እንግዲህ ነጫጭ ቤቶች በነገራችን ላይ ፓርኩ ስር በጣም ብዙ አሉ፣ ከጎጆ ቤቶች ባሻገር ማለት ነው። እንግዲህ ከውጭ ሆነን ስናየው ይሄንን ነው የሚመስለው እንደምትመለከቱት። ውስጥ አልገባንም። አትሊስት በዚህ በኩል ሁለት አቅጣጫዎች እናየዋለን። እስካሁን ድረስ የጎበኘ ነው እንግዲህ ስፍራ እንግዲህ ይሄንን ነው የሚመስለው። ከዚህ ባሻገር የፕላዛው ፓርት ነው የሴንትራል ፓርክ ፕላዛ የሚባለው ስፍራ ማለት ነው። ፏፏቴዎች ምናምን ይኖሩታል። ይሄም ሲጠናቀቅ እነዚህ በሁለቱ ግንቦች መካከል ላይ ማለት ነው።
ቀጣይ እንግዲህ ጠጋ ብለን ካናሉን እያየን እስከ ሌኩ ከዛ በኋላ ደግሞ እንደዚህ የፓርኩ የፒኮክ ፓርክ ማለት ነው እንግዲህ በጥግ ጠግ እየሄድኩ መግቢያ በሮቹ እንደዚሁም ደግሞ ውስጥ ላይ ምን እንዳለ አትሊስት ባጭሩ ላሳያችሁ ሞክራለሁኝ። ያው ውጭ ላይ ሆነን እንኳን በደንብ አይታይም፣ ውስጥ ያለውን በደንብ ላናይ እንችላለን። ኦልሬዲ በዛፍም የተሸፈነም ነው በነገራችን ላይ። ነገር ግን ከዛ በኋላ ወደ ሀይቁ እየጎበኘን ጥጋችንን ይዘን እስከ ድልድዩ ድረስ እንሄዳለን። እዚህ ዘ ፕሌስ የሚባለው ማለት ነው። ድልድዩን ተሻግረን እዛ አካባቢ የዛሬን ጉብኝት እናጠናቅቅ ይሆናል። እንግዲህ ተደጋጋሚም ስናየው እንደነበር ምናልባት ያው እንዳያሰለቻችሁ ነው። ሌላ ልላችሁ የሚችለው እንግዲህ ሀሳብ የለኝም ብዙም ጊዜ ስላልኳችሁ ማለት ነው፣ አሰልችም እንዳይሆን። እንግዲህ ነገ በሌላ ቪዲዮ እንገናኛለን። እስከ ነገ መልካም ጊዜ እንደመኛለሁ። ሰብስክራይብ ያላረጋችሁ ላስታውሳችሁ፣ ሰብስክራይብ አድርጉ። ቪዲዮ ይቀጥላል። አብረን ያው ካናሉ ጀምረናል መጎብኘት። ካናሉ ፕሮጀክት ነው እያያችሁ ያላችሁት። እነሱ ይህን እያየን እስከ መጨረሻ እስከ ድልድዩ ጫፍ ተሻግረን እዛ ነው የምንጨርሰው። ነገ ሌላ ፕሮጀክት ይዤላችሁ እመጣለሁኝ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቻው።
ጀልባዋ ጋር ለማስቀመጥ